ተኝቶ የምታዩት የ19 ዓመት የኔ ታናሽ ወንድሜ ነው። በኩላሊት ህመም ተኝቶ ያለው ለ9 ወር ያክል ዲያሊሲስ እያደረገ ነው ያለ። እንደ ጓደኞቼ መጫወት መማር ፈልጋለሁ። አዱነኝ ኩላሊት እኔ ወንድሙ ነኝ። እኔ ልሰጠው ነው። ፕሮሰስ ጀምረናል። ወንድማችንን እንርዳው። ብዙ ማውራት አልቻልኩም፣ ይቅርታ በጣም ነገር ግን አሁን ላይ ግን ያለበት ሁኔታ እየከበደ ስለሆነ በዚህ የሚቀጥል ከሆነ ህመሙ እየከፋ ከሄደ የግድ እኛ ፈልገን ሳይሆን ተገደን ወደ ውጭ ሀገር ሊሆንብን ይችላል። ሕክምናውን በጊዜ በአስቸኳይ ካደረግን ወንድማችን እንደሚተርፍ እንደሚድን ተነግሮናል። ስለዚህ ሰላም ሰላም ሰላም፣ እንዴት ናችሁ ውድ ቤተሰቦቻችን? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። እናንተ እንዴት ናችሁ? ደህና ናችሁ ወይ? ሁላችሁም በያላችሁበት ደህና ሁኑልኝ። ዛሬ ከቶሚ ጋር በሳቅም በቀልድም በጨዋታም አልመጣንም። ትንሽ ለየት ባለ ቪዲዮ ነው የመጣሁላችሁ። ከዚህ በፊት እንደዚህ አይነት ቪዲዮ ሰርቼ አላቅም፣ እውነቱን ለመናገር እናንተ ማየታችሁኝ አታውቁም። ዛሬ ግን ለጥሩ ስራ ለበጎ ስራ ነው የመጣ ነው እና ያለ ነው ጳውሎስ ሆስፒታል ነው፣ ፒያሳ አካባቢ ነው የሚገኘው። እዚህ አንድ ወንድማችን በከባዱ ታሞ ከኛ እርዳታ ይፈልጋልና በምንድን ነው ማገዝ የምንችለው የሚለውን ሳስብ እኔ የሆነ ነገር ባግዝ ለአንድ ቀን ለሁለት ቀን ነው የሚሆነው፣ ግን ደግሞ ብንተባበር እናንተም ከጎኔ ብትሆኑና ይሄን ነገር አብረን ማድረግ ብንችል ብዙ 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 ነገር ነው የምንቀይረው። የብዙ ሰውን እንባ ነው የምንጠርገውና እናንተ ደግሞ ከጎኑ እንደምትሆኑ እንደማታሳፍሩኝ እንኳን አይደለም ለእርዳታ ለምንም ነገር ከጎኔ የሆናችሁ ሰዎች ናችሁና በእኔ ስም ዛሬ በእግዚአብሔር ስም ለጥሩ ስራ መጥቻለሁ። ከጎኔ እንድትሆኑ አይዟችሁ እንድትሉን ያቅማችሁን የካርድን ብትሆን በጣም ትንሽም ብትሆን ለነሱ በጣም ይጠቅማልና እንድታግዙልኝ ነው የመጣሁት። ወንድማችን አብሮኝ ነው የተማረው፣ የልጅነት ጓደኛዬ ነው። ዛሬ አድገን እኔ እንጃ ሌሎች ጓደኞቼ ጋር በጥሩ ነገር እኮ ተገናኝተን እናውቃለን፣ ግን እሱ ከብዙ ጊዜ በኋላ ጠፍቶብኝ ነበረ። እንዳጋጣሚ ወንድሙ ታሞ ሁለቱም ኩላሊቱ ፌል አድርጎ ሆስፒታል እንደተኛና ዳያሊሲስ በሳምንት 2 ወይ 3 እንደሚያደርግ ነው የነገረኝ። በሳምንት በትንሹ የ20 ሺህ ብር ወጪ አለባቸው። ከዛ ውጭ ደግሞ ኩላሊቱ ቶሎ ንቅለ ተከላ እንደሚያስፈልገውና ወደ ውጭ ሂዶ መታከም እንዳለበት ጊዜ ከወሰደ ወደ ውጭ ሂዶ መታከም እንዳለበት፣ ግን በቶሎ ብሩ ከተገኘ እዚህ ኢትዮጵያ ውስጥ ንቅለ ተከላው ማድረግ እንደሚቻልና የተጠየቀው ብርም እጅግ በጣም ትንሽ ብር ነው የተጠየቀው። ከነሱ አቅም በላይ ነው። ምክንያቱም እዚህ ሆስፒታል ከተኙ ኦልሞስት 9 ወር ሆኗቸዋል። በዚህ 9 ወር ውስጥ ታውቃላችሁ የሆስፒታሉን ወጪ በጣም ብዙ ወጪ ነበረባቸው። ዳያሊሲስ በሳምንት 20 ሺህ ብር ነው እያወጡ ያሉት። እግዚአብሔር ተጨምሮበት እንጂ በሰው ኃይል የሚቻል አይደለም። እውነቱን ለመናገር አይደለ እኔ አላቅም ምን ያክል ከባድ እንደሚሆንና አሁን ላይ ኩላሊት የሚሰጥ ሰው ተገኝቷል። ወንድሙ ወይም ደግሞ ከኔ ጋር አብሮ የተማረው ጓደኛዬ ለታናሽ ወንድሙ ኩላሊቱን መስጠት እንደሚችል ንቅለ ተከላውን ማድረግ እንደሚችል እየተናገረ ነው። ግን ደግሞ ያን ለማድረግ ክፍያ ወይም ደግሞ ብር አንሶናል። እባካችሁ በእግዚአብሔር ስም ነው የምለምናችሁ፣ አታሳፍሩኝ፣ ከጎናቸው እንሁን፣ አለን እንበለው። እንግዲህ የታመመ ወንድማችን ገና 19 ዓመቱ ነው። እንደ ጓደኞቹ መጫወት መማር ይፈልጋል። በ19 ዓመታችን እኛ ምን እያደረግን እንደሆነ ማሰብ ነው። አስቡት እና እዚህ ጋር ታሞ ተኝቶ ያልጋ ቁራኛ ሆኖ ምን ያክል ከባድ እንደሆነ ለእናንተ አልነግራችሁም። እና እባካችሁን ወንድማችን ይሄንን ብር አሰባስበን ማሳከም ከቻልነ እንደሚድን በጣም በቀላሉ ቶሎ ንቅለ ተከላው እንደሚደረግ የተነገረን፣ ግን ደግሞ ይሄ ብር አልሞላ ብሎ ንቅለ ተከላው በቆየ ቁጥር ኢንፌክሽን እየፈጠረ ወደ ሌላ ህመም እየሄደ ነውና ወደ ውጭ ሄዶ መታከም እንዳለበት ነው እየተነገረ ያለው። ስለዚህ ባካችሁን በጣም ቀላል ነገር ነው እየጠየኳችሁ ያለሁት። ለካርድ የምትሏትን ለታክሲ ለሆነ ነገር የምንላት ትንሽ ብር ለእነሱ ስትሰባሰብ ብዙ ናትና አካውንታቸውን ከታች አስቀምጥላችኋለሁ። ሁላችሁም ያቅማችሁን እንድትረዱ ነው የምጠይቃችሁ። እንግባና ደግሞ ልጁ ስላለበት ሁኔታም እንግባና በደንብ አሳያችኋለሁ። ከዛ ውጭ ደግሞ ቶሚውን ነገር ይበላችሁ እና ፋሚሊ ልጁ እንደዚህ አይተው ለመናገር እኮ ቀላል ነው፣ በአካል ስታየው ደግሞ በጣም ከባድ ነው። እንደዚህ ስናወራው ቀላል ነውና የሰው ልጅ እንቅፋት ባይመታው ምንኛ ደስ ይላል። ግን
ያው ፈጣሪ እንትን ፈጣሪ ከሰጠህ ግን ምንም ማድረግ አይቻልም። ነገር ግን ይሄ ልጅ ትንሽ ብር ነው፣ አንድ ላይ ሆነክ ትንሽ ነው፣ ለእነሱ ግን በጣም ብዙ ብር ነው። ስለዚህ ኩላሊት የሚሰጠው ወንድሙ ነው። ስለዚህ ወንድሙ እስካለ ድረስ ደግሞ መዘግየት የለብንም። ቶሎ እንድረስላቸው፣ ቶሎ እንድረስለት። ልጁ ካያችሁት በጣም ከባድ ነው። በጣም ነው የሚያሳዝነው። በጣም ነው አንጀት የሚበላው። የምር በጣም ያለበት ሁኔታ ከባድ ነው። ከህመሙ በላይ እዚህ መሆኑ ብቻ ራሱ በጣም ይጎዳዋልና ለማንኛውም ያው እኛ ብዙ አናውራባችሁ፣ ውስጥ ያለውን ነገር ደግሞ በደንብ ታዩታላችሁ። ሰብ ዛሬ ትንሽ ለየት ባለ ቪዲዮ ነው የመጣሁባችሁ። ከዚህ በፊት እንደዚህ አይነት ቪዲዮ ሰርቼ አላውቅም። ያው አንዳንዴ ሁሌ ሳቅ ጨዋታ፣ ሁሌ ቀልድ የለም እና ህይወታችን ላይ ብዙ የሚያጋጥመን ነገር አለ፣ ብዙ ፈተና አለ። ከዛ መሀል ደግሞ ወንድሜ ያሬድ ይባላል። አብሮኝ የተማረ አብሮ አደግ ጓደኛዬ ነው። ዛሬ ታናሽ ወንድሙ ታሞ ለእርዳታ እኛ ፊት ቁሟልና ሁላችንም በቻልነው መጠን እንድንረዳው እንድናግዘው። ያው ብቻ ብዙ ማውራትም አልችልም፣ ግን ደግሞ ምንድነው ለሱ የከበደው ለአንድ ሰው የከበደው ለእኛ ሰብሰብ ብለን አንድ ላይ ሆነን ስናግዛቸው ቀለል ይላል ብዬ ስላሰብኩኝ እናንተ ደግሞ እንደማታሳፍሩኝ አውቃለሁ። በእግዚአብሔር ስም ነው የምጠይቃችሁ። በቻልነው መጠን እንድናግዘው እንድንረዳው ከጎኑ እንድንሆን ነው ዛሬ የመጣው። ከዛ በተጨማሪ ደግሞ ወንድማችን ስላለበት ሁኔታ በደንብ እሱ እንዲያስረዳልን። ሰላም። እሺ፣ ያው እዚህ ጋር ተኝቶ የምታዩት የ19 ዓመት የኔ ታናሽ ወንድሜ ነው። በኩላሊት ህመም እዚህ ተኝቶ ያለው ለ9 ወር ያክል ዲያሊሲስ እያደረገ ነው ያለ እና በፈጣኝ ንቅለ ተከላ መደረግ እንዳለበት ዶክተሮች ነግረውን ነበር። ነገር ግን በእኛ አቅም ደረጃ የማይቻል ስለሆነ እስካሁን ለ9 ወር ያክል ዲያሊሲስ እያደረገ ነው ያለ እና አሁን ላይ ኩላሊቱ አልፎ ወደ ሳምባ ኢንፌክሽን የፈጠረበትና ወደ ልብ ህመም እየሄደበት ነው ያለ እና በፈጣኝ ንቅለ ተከላ መደረግ አለበት እና ለሱም በእኛ አቅም የማይሆን ነው እና እናንተ ደጋግ ኢትዮጵያን ሁላችሁም በምትችሉት ታግዙኝ ዘንድ በእግዚአብሔር ስም ጠይቃለሁ። እና ታክሞ መዳን ይችላል። በገንዘብ ጥረት ነው እስካሁን ተኝቶ ያለ ዲያሊሲስ እያደረግን ያለ እና የዲያሊሲስ ወጪው በሳምንት እስከ 20 ሺህ ብር ወጪ አለብን። በሳምንት 3 ጊዜ ዲያሊሲስ ያደርጋል። የሱም ወጪው በሳምንት እስከ 20 ሺህ ብር ወጪ አለብን እና ቢያንስ ወጪውን እንኳን ይቀንስልናል። ንቅለ ተከላ ካረገ በኋላ መዳን ይችላል። ከዚህ አልጋ መነሳት ይችላል። ያቋረጠውን ትምህርት መቀጠል ይችላል። እንደ ጓደኞቹም ነገ ሲጫወት ማየት እፈልጋለሁና በእግዚአብሔር ስም ሁላችሁ አስጨክኑብኝ፣ ወንድሜን አድኑልኝ እላለሁ በእግዚአብሔር ስም። አሁን የምንገኘው ቅዱስ ጳውሎስ ሆስፒታል ነው። እዚህ ሆስፒታል ውስጥ ከተኛ ነው አሁን 9 ወር ሆኖናል። ቅዱስ ጳውሎስ ሆስፒታል ከተኛ ነው እና ሁላችሁም በእግዚአብሔር ስም አግዙኝና ወንድሜን ታደጉልኝ። እሺ፣ አሁን ንቅለ ተከላው ምናልባት ብሩ እንኳን ተሳክቶ ተገኘ ቢባል ምን ያክል ገንዘብ የሚያስፈልገው? ያው አሁን እሱ ሀገር ውስጥ መደረግ እንዳለበት ነግረውናል። ሌላ ኬዝ ስለሌለበት ግን በፈጣኝ ከሆነ አሁን እዚህ ኢትዮጵያ ውስጥ መደረግ ይችላል። እሱም እስከ 800 ሺህ ብር ነው የተጠየቅ ነው። ነገር ግን አሁን ላይ ግን ያለበት ሁኔታ እየከበደ ስለሆነ በዚህ የሚቀጥል ከሆነ ህመሙ እየከፋ ከሄደ የግድ እኛ ፈልገን ሳይሆን ተገደን ወደ ውጭ ሀገር ሊሆንብን ይችላል። አሁን ላይ ግን ውጭ ከሆነ ደግሞ እስከ 4 ሚሊዮን ነው የተጠየቅ ነው። ግን እሱ አሁን ባለበት ሁኔታ ሀገር ውስጥ ንቅለ ተከላ ማድረግ ይችላል። ነገር ግን አሁን ላይ ኩላሊቱ ወደ ሳምባውና ወደ ልቡ እየሄደበት ነው። ያ ከሆነ ግን እዚህ ሀገር ውስጥ መሆንም አይችልም እና ለዚህም ነው በፈጣኝ ንቅለ ተከላ መደረግ እንዳለበት የተናገረ ነው። እግዚአብሔር ረድቶን አሁን ብሩ ቢገኝና ንቅለ ተከላው ይካሄድ ቢባል ኩላሊት የሚሰጥ ሰውስ ተገኝቷል ወይ? አዎ፣ ኩላሊት እኔ ወንድሙ ነኝ፣ እኔ ልሰጠው ነው። ፕሮሰስ ጀምረናል። ምርመራዎችን እያደረገን ነው። ኦልሬዲ አልቋል ማለት ይቻላል ፕሮሰሱ እና አሁን ላይ ገንዘቡ ከተሟላለ ንቅለ ተከላውን የሚደረግለት 19 ዓመቱ ነው። 19 ዓመቱ ነው። ታናሽ ወንድሜ ነው። ቤተሰብ ምናምን ያው እዚህ የለም፣ በቅርብ ቤተሰብ የለም። ከክፍለ ሀገር ነው የመጣ ነው። ያው አይዟችሁ፣ እግዚአብሔር ረዳችኋል። እኔ እንጃ ብቻ ሁላችንም ከጎን አለን። እኔም በቻልኩት ከጎን ለመሆን ሞክራለሁ። የኔም ቤተሰቦች እንደማያሳፍሩኝ እርግጠኛ ነኝ። እንኳን አይደለም ለእንደዚህ አይነት ጥሩ ነገር
ከጎናችን የሚሆኑ ሰዎች ናቸውና አንድ ነፍስ ነው የምናተርፈው። ለእኛ በጣም ቀላል ነው አውቃለሁ። የዚህን ወጣት የዚህን ህፃን ልጅ ነፍስ እናትርፍ እባካችሁ። በእግዚአብሔር ስም ነው የምለምናችሁ። እኔም የአቅሜን አደርጋለሁ፣ እናንተም ሁላችሁም ያቅማችሁን አድርጉ። አካውንት ከታች አስቀምጥላችኋለሁ። እንዴት ነው አካውንት ምናምን እንዴት ነው መርዳት ቢፈልጉ ሊረዱ የሚችሉት የሚለውንም ደግሞ በዚህ አጋጣሚ ያው አካውንት የኔ የንግድ ባንክ አካውንት አለኝ፣ አቢሲኒያም አለኝ፣ ቴሌብርም በእኔ አካውንት ነው። ያው መርዳት የሚፈልግ ሰው በዚህ መርዳት ይችላል። ስለዚህ ንግድ ባንክ አካውንት፣ ቴሌብር እንዲሁም ደግሞ የአቢሲኒያ አካውንት የወንድሙን ያሬድ ሙሉ ስም የሚቀራቸው የአካውንት የንግድ ባንክ ስሙ ምን ይችል ወርቁ ነው የሚለው በዛ ማስገባት ይችላልላችሁ። ምን ይችል ወርቁ በሚል አካውንት ንግድ ባንክ፣ አቢሲኒያ፣ ቴሌብር ሁላችንም የምሬን ነው ለካርድ የምናወጣው በጣም ትንሽ ለኛ ትንሽ የሆነች ነገር ተሰብስባ እዚህ ጋር የአንድ ሰው ህይወት ነው የምታተርፍና ትንሽ ነው ትልቅ ነው ሳንል እችን አረዳም ሳንል ያለንን የአቅማችንን ሁላችንም እንድንረዳ በእግዚአብሔር ስም ነው የምጠይቃቸው። የምር በጣም እኔ ብቻ አይዞህ ጠንከር በል። 9 ወር ሙሉ ወንድምን ማስታመም ሆስፒታል እዚህ ቅዝቃዜ ቦታ ላይ ማደር በራሱ እጅግ በጣም ከባድ ነው። ግን ደግሞ ደከመኝ ሰለቸኝ ሳይል ወንድሙን ለማስታመም እንግዲህ ያው በእኔ አብረን ከተማርነ የኔ እድሜ እኩያ ነው። በልጅነት ነው የማውቀው እኔ። አሁን ላይ ደግሞ አድገን እዚህ ጋር ቁመናል ሁለታችንም እና እግዚአብሔር የሰው ፊት ያሳያችሁ። የምሬን ነው። ብቻ ክፉ ቀን አይምጣ፣ ሁላችንም ቤት አይግባ ነው የምለው። ወንድማችንንም ደግሞ ወደ ራሱ ህይወት የሚመለስበት ስራ የሚሰራበት ወደ ትምህርቱ የሚመለስበት ጊዜ ላይ ስለሆነ ያለው ቶሎ ረድተ ነው ወንድማችንም ከዚህ አልጋ ተነስቶ ለቤተሰቡ ብዙ የሚወዱት ብዙ የእሱን መዳን የሚፈልጉ ሰዎች አሉና እንድንረዳው እንድናግዘው በእግዚአብሔር ስም እጠይቃለሁ። በጣም ደጋግሜ የጠየኳችሁ ነው። እንደዚህ አይነት ቪዲዮ ሰርቼ አላቅም፣ በእንደዚህ አይነት ሀሳብ መጥቼ አላቅም። ግን ደግሞ ግዴታ ለጥሩ ነገር እስከሆነ ድረስ ማንኛችንን መነሳት መቆም አለብን ብዬ አስባለሁ። አታሳፍሩኝም፣ እባካችሁ ከጎኔ ሆኖ እንዳላችሁ እንደምትወዱኝ ያሳዩልኝ። ለእኔ ያላችሁን ፍቅር ለእኔ ያላችሁን መውደድ የማይበት ጊዜ ደርሷልና ሁላችሁ በእኔ ስም በኤደን ስም እያላችሁ እንድትረዱልኝ እጠይቃለሁ። በጣም አመሰግናለሁ። ከጎኔ እንደምትሆኑ እርግጠኛ ነኝ። ቶሚ የምትለው ነገር ካለ? እንግዲህ ፋሚሊ የሚባለውን ነገር ሁሉ ብለውታል። ብቻ ይሄ ምስኪኑ ትንሹ ወንድማችን አነሰን በዛም ሳትሉ በየሃይማኖታችን በየእምነታችን ለእርዳታ እንግዲህ እምነትም ሃይማኖትም አያስፈልግም፣ ሰው መሆን በቂ ነውና አነሰን በዛም ሳትሉ እንርዳው። ይሄ ትንሹ ወንድማችን እንደ ኩዮቹ እንዲጫወት እንዲዘል ሌላ ነገር ብዙ ነገር ይጠብቀዋል። ለቤተሰቦቹም እንዲተርፍ እናድርገው። ወንድማችን መዳን ይችላል እና አነሰን በዛም ሳትሉ እርዱት። በዚህ አጋጣሚ ያው እሱን በደንብ ተናግሮታል። ሕክምናውን በጊዜ በአስቸኳይ ካደረግን ወንድማችን እንደሚተርፍ እንደሚድን ተነግሮናል። ስለዚህ በጣም ትንሽ ብር ነው ኦልሞስት ከ800,000 ከዛ በላይ በጣም ትንሽ ብር የጠየቅነው እና ለወንድማችን ነው እንጂ የከበደ ለእኛ ብንሰባሰብ ማገዝ የምንችለው ነገር እስከሆነ ድረስ ጊዜ በሄደ ቁጥር የበለጠ ሌላ ህመሞች ተጓዳኝ ህመሞች እየመጡበት ስለሆነ እንድናግዘው እጠይቃለሁ። እንደ ጓደኞቼ መጫወት መማር ፈልጋለሁ። አዱነኝ እና ቤተሰብ ትልቅ ነገር አልጠየኳችሁም። ብቻ የምሬህ ነው። እኔ ሁላችንም ነገ ምን እንደምንሆን አናውቅም። ሁላችንም ተስፋ አለን ታውቃላችሁ። እና ወንድማችንን እንርዳው። ብዙ ማውራት አልቻልኩም፣ ይቅርታ በጣም
እባካችሁ በእግዚአብሔር ስም በምትወዱት ሁላችሁም በየእምነታችሁ ጸሎት አድርጉለት። ሙስሊም ክርስቲያን ሁላችሁም እምነታችሁን ጠንከር አድርጋችሁ ጸሎት እንድታደርጉልን ወንድማችን እንድታድኑልን ነው የምጠይቃችሁ። አይዟችሁ፣ ሁሉም ነገር ይስተካከላል። ተስፋ እንዳትቆርጥ። አንተም የምር እንዳንተ አይነት ወንድም በዚህ ሰዓት ማግኘት በራሱ እጅግ በጣም ትልቅ ነገር ነውና ሰው በሰው ተጨቃክኖ ባለበት ሰዓት 9 ወር ሙሉ እዚህ ጋር ወንድሙን ለማስታመም ከጎኑ ሆኖ ብዙ ነገር ትቶ ነው ያለና እንዳንተ አይነት ወጣቶችን ያብዛልን። ከዚህም በኋላ ጠንከር እንድትል ነው የምፈልገው። አይዟችሁ፣ ሁሉም ነገር ይስተካከላል። እርግጠኛ ነኝ እግዚአብሔር ደግሞ ከኛ ጋር ይሆናል። አይዞ፣ እሺ፣ አይዞ።